እኛ የኖርነውን ያህል አንኖርም። በጣም በብዙ መድረክ ተናግረዋል። አትሊስት ለልጆቻችን ጽዱ ከተማ፣ ተስተካካይነት ያለው ከተማ፣ ለዞን የሚመጥን ከተማ ለማድረግ ጥረት እናድርግ። ይሄን ለማድረግ ከተንቀሳቀስን ደግሞ በጣም ብዙ አቅም አለ። እዚህ ፍኖተ ሰላም ላይ የዞን አስተዳደሩ አለ፣ የጃቢ ጠናን አስተዳደር አለ፣ የፍኖተ ሰላም ከተማ አስተዳደር አለ። 3 መዋቅር ነው ያለው። እዚህ ላይ ብዙ መንግስት ሰራተኛ አለ። መንግስት ሰራተኛው በአንድ በኩል መንግስታዊ ኃላፊነቱን መወጣት አለበት። በሌላ መንገድ እዚህ ከተማ ስለሆነ የሚኖረው ግለሰባዊና የነዋሪ ኃላፊነቱን ለመወጣት ሀብት እንዲያመነጭ የምንችለውን ሁሉ አድርገን እንሰራለን። ብዙ የፋይናንስ ተቋማት አሉ፣ ብዙ ሃይማኖታዊ ተቋማት አሉ፣ ብዙ መንግስታዊና መንግስታዊ ያልሆኑ ተቋማት እንዳሉ አስበን ሀብት ለማመንጨት ጥረት ይደረጋል። ከተማ አስተዳደሩ በአቅሙ ልክ፣ በህብረተሰቡ በአቅሙ ልክ፣ በተቋማት በአቅሙ ልክ እቅድ አቅዶ በሚመጣበት ጊዜ ይህን እንዲወጣ ለማድረግ ጥረት ይደረጋል። እዚህ ከተማ ላይ የምንኖር ሰዎች ግንባር ቀደም ሆነን እየተቸገርንም ቢሆን ወደ ልማት ስንገባ ካየ ፍኖተ ሰላም ለፍኖተ ሰላምና ፍኖተ ሰላም ላይ መዋቅር ላላቸው አካላት ብቻ ሳይሆን የምዕራብ ጎጃም ዞን መናገሻ መሆኑን አውቀን እዚህ ዞን ላይ የሚገለገሉ 12ቱም ወረዳዎች እዚህ ፍኖተ ሰላም ላይ ኢንቨስት እንዲያደርጉ ሀብት እንዲያወጡ ለመስራት ጥረት እናደርጋለን። የፍኖተ ሰላም ሰው እጁን አጣጥፎ ተቀምጦ እኔና እናንተ ቁጭ ብለን ተቀምጠን ከተማ እያቆሸሽን እያፈረስን ሌሎች ወረዳዎች ሊተባበሩን አይችሉም። ከተባበርን ደግሞ አገርን ማልማት በጣም ቀላል ነው። አቅም እናወጣለን። ሐሳብ ነው፣ አንድነት ነው የጠፋው እንጂ ሀብት አይደለም የጠፋው። ፍኖተ ሰላምን አይደለም ሌሎች ከተሞችን መቀየር የሚችል አቅም እናወጣለን። ህዝባችን ብዙ ነው። ይሄን ለማድረግ ግን እዚህ ቤት ያለን ሰው ግንባር ቀደም እንሁን። ሰሞኑን የዞን መንግስት ሰራተኛውን አባላት እያወያዩ የተወሰነ ጠቆም አድርጌ ነበር። መጎሻሸም አለ፣ ከፍተኛ የሆነ መጎሻሸም። ፍኖተ ሰላም ከተማ አስተዳደሮች ብዙ እናንተ ስለሆናችሁ እናንተ ግንባር ቀደም ሁኑና የኛ መምሪያ ሰራተኛ የእናንተን ያህል ማውጣት ይችላል። የጃቢ ጠናን አስተዳደር የፍኖተ ሰላም ከተማን ያህል ኗሪ ስለሆነ መዋቅሩ እዚህ ስለሆነ ያለ ማውጣት ይችላል። እኛ ሞዴል ከሆን በእርግጠኝነት ሁሉም ወረዳ ያግዙናል። ፍኖተ ሰላም በጣም ወደ ኋላ ቀርቷል፣ ግን ከፍ ያለ ተስተካካይነትን ወስደን ዘግይቶ የጀመሩ ይሄ ምንድነው ሌት ካማር አድቫንቴጅ የሚሉት አሉ ፈረንጆች። ዘግይተ በመጀመር ከሌሎች ከተሞች ልምድ ወስደህ ባጠረ ጊዜ በትንሽ ገንዘብም ጭምር የምታሳካው ልማት እንደሚኖር ታሳቢ አድርገን ይህን ከተማ ሞዴል ከተማ እናድርገው። በተፈጥሮ የታደለ ከተማ ነው። ጎንደርን ለማልማት ምን ያህል ሀብት እንደሚፈጅ ታውቁታላችሁ። የጎንደርን አቀማመጥ ደሴን ለማልማት ምን ያህል ሀብት እንደሚጠይቅ ታውቁታላችሁ። በተራራ የተከበበ ስለሆነ ማለት ነው። ይህ ከተማ ግን በተፈጥሮ የታደለ ስለሆነ ህብረተሰብን አንቀሳቅሰን ሀብት ሰብስበን ማልማት ብንጀምር ብዙ የኢንቨስትመንት መስህብ የሚስብ የቱሪስት መስህብ የሚስብ ከዚህ በፊት ተጀምሮ የተቋረጡ የኢንቨስትመንት ቦታዎችን ማለቅ የሚጠይቅ ስራዎችን እንሰራለን። ከተማ አስተዳደር አካባቢ ያላችሁ አመራሮች ደግሞ ብዙ ተጀምሮ የተቋረጡ ልማቶች እንዳሉ አስባችሁ ስራዎችን ስሩ። እዚህ ከተማ ላይ 2000 በምደባ ቦታ የወሰዱ ህንጻዎች እስከዛሬ አልተጠናቀቁም። በነፃ ቦታ የወሰዱ ህንጻዎች ማለት ነው መስመር ላይ የምናያቸው። ለምን ተብሎ መጠየቅ አለባቸው። አንዳንዶቹ ብድር ወስደው ከባንክ ሌላ ቦታ ኢንቨስት የሚያደርጉ ናቸው። አንዳንዶቹ በእኛ የሰላም ማጣት የሚመጻደቁ ናቸው። አስፈላጊ ሆኖ ከተገኘ ደግሞ ይህንን የሰላም መበባስ የሚደግፉ ናቸው። ለምን ብላችሁ መጠየቅ አለባቸው። በቅርብ ከዛሬ 5 ዓመት በፊት ቦታ ወስደው አጥረው የተቀመጡ ሰዎች ወደ ተግባር የሚገቡበትን ካልገቡ የሚነጠቅበትንና ወደ ተግባር የሚገባበትን መንገድ ለማመቻቸት ጥረት እናድርግ። የከተማ አመራር ወደ ተግባር ከገባ፣ የፍኖተ ሰላም ከተማ ወደ ተግባር ከገባ፣ እዚህ ያሉ ተቋማትን ማንቀሳቀስ ከቻል እርግጠኛ ሆኜ የምነግራችሁ በዚህ 1 ዓመትና 2 ዓመት ውስጥ ፍኖተ ሰላምን ካቻ ከተሞቹ ጋር አይደለም ከዛ በላይ ተወዳዳሪና የቱሪስት መስህብ የልማት መስህብ ታሪካዊ ከተማ ማድረግ የምንችልበት እድል ስላለ ሌላውን ንትርክና ሌላውን የሚያነጣጥልን ነገር ትተን ለፍኖተ ሰላም ሰላምና ልማት እንትጋ የሚል ሀሳብ ነው ያለኝ። በጣም አመሰግናለሁ።